አንቺ ሸታ ለካውቅሽ ነበር ጥያቄ ጠየቅሽኝ አይደለ? አንቺ ውሸታም ነሽ። እሺ ውሸታም ማሚዬ፣ ይሄ የምን ጥያቄ ነው ጠየቅሽኝ? ማማት በይኝ። እሺ ማም እንዳትይኝ ሁለተኛ። እኔ ያንቺ እናት አይደለሁም በጭራሽ። እየሰማሽኝ ነው? ውሸቷን ነው ማሚዬ። እኔና አንቺን ለመለየት የተሰራ ሴራ ነው። ከልጄ ጋር ለምን አለያየሽኝ? ለገንዘብ ብለሽ ነው አይደለ? ኧረ አይደለም። እኔ አንቺ ልጅ ብቻ ነኝ። ያንቺ ልጅ ብቻ። አንቺ ውሸታም! አትዋሽኝ አላልኩሽም? አንቺ የኔ ልጅ አይደለሽም። እየሰማሽኝ ነው? የኔ ልጅ እሷ ብቻ ናት፣ እሷ ብቻ። አንቺ የኔ ልጅ አይደለሽም፣ በጭራሽ የኔ ልጅ አይደለሽም። የልጄ ህይወት ነጥቀሻል አይደል? አንቺ ገና ብዙ እስር ቤት ነው ማስገባሽ። እስር ቤት አስቀመጭልሻለሁ። እሺ ይቅርታ። አንድ ነገር ልንገርህ፣ ድምፅህን ስሰማው እራሱ በጣም ታስጠላኛለህ። በአንተ ልክ አስመሳይ ሰው አይቼ አላውቅም። እንዴት ግን አስቻለ? እንዴት ነው ስጦታዬን ወደድከው? ደግሞ ቆንጆ ፎቶ ማር ላይ ያነሳው። እገልሃለሁ፣ እመነኝ፣ እገልሃለሁ። ታዲያ ከምትወዳት ልጅ ጋር መጣላት እንዴት ነው? አይዞህ፣ እኔ አጽናናለሁ። እሺ ዳግም ቃል የምትለውን ነገር እያንዳንዱን ነገር ሰምቷል። ከበኃይሉ ጋር ስታወራ የነበረውን ነገር ማለት ነው። ይቺ ጅል እኮ አሁን እናቷን ያገኘች መስሏት ነው። እንዴት ድራማ እንደሰራንባት አላወቀችም በማለት እንዴት እንደዚህ አይነት ነገሮችን ስትሰራ በመጀመሪያ ለምን ለኔ አልነገርከኝም? ግን ደግሞ እጅግ በጣም ባደረከው ነገር ደስ ብሎኛል በማለት እንግዲህ ቃል ተጨንቃ ነበረ። ምክንያቱም እውነታው ታወቀ። የሰላም ልጅ አለመሆኔ ታወቀ። እኔ ከዚህ ቤት ተባረርኩኝ ወጣሁ እያለች እንግዲህ እየተጨናነቀች ባለችበት ሰዓት እንግዲህ ይህን ነገር የሰራውና እንደገና ደግሞ ሌላ የማትታወቅ አምቶ የብሌን እናት ነሽ በማለት እንግዲህ ፎቶ ለብሌን አሳልፎ ሰጥቷት ነበር ማለት ነው። እና ብሌን ደግሞ እጅግ በጣም ደስ ብሏት እናቴን እንግዲህ ከብዙ አመት በኋላ ከ14 ዓመት በኋላ እናቴን አገኘው በማለት እጅግ በጣም ደስ ብሏት ፎቶዋንም እየሳመች ነበረ ማለት ነው። ወይዘሮ ገነትም እጅግ በጣም ደስ ብሏታል። ምክንያቱም የብሌን ደስታ ስለተመለሰላት በጣም ነበር ደስ ያላት ማለት ነው። እና እናትሽ ራሱ ያለችበትን የሚያውቅ ሰው ተገኝቷል። ስለዚህ ነገ ራሱ ከእሷ ጋር ትገናኛለች። እስከዚሁ ግን ይህንን ሁሉ ደስታ እኔ ዝም ብዬ እዞ መቀመጥ ስላልቻልኩ ነው መጥቼ ላሳይሽ የቻልኩኝ በማለት እንግዲህ ፎቶዋን አምታ አሳይታታለች። እና እጅግ በጣም ነበር ደስ ያላት። እንዲሁም ደግሞ ሰላም ደግሞ በጣም ደስ ብሏታል። ምክንያቱም ብሌን እናቷን ስላገኘች እጅግ በጣም በሁኔታው ደስ ብሏታል። እና አሁን ላይ ማለት ነው ዳግም እውነቱን አውቋል። ስለዚህ ከብሌን ጎን ይቆማል። ቃልና እንዲሁም ደግሞ አቶ በኃይሉ የሚሰሩትን ሴራዎችን በሙሉ እያንዳንዱ ይደርስበታል። እውነታዋንም የብሌን እውነታ ሊያወጣላት ይችላል ብዬ አስባለሁ ማለት ነው። ምክንያቱም አሁን ላይ ዳግም ራሱ እንደ በፊቱ አይደለም። ለነገሮቹ በጣም እየጨከነ ነው። በቃ ወንድ ሁን እያለ ራሱን በራሱ ከራሱ ጋር እየታገለ ይገኛል ማለት ነው። እንዲሁም ደግሞ ሳሚን ዛሬ የተናገረው ነገር አለ። ሳሚ ከዳግም ጋር ደውሎ ነበረ። ስጦታዬን ወደድከው ወይ በማለት ሳሚ ጠይቆት ነበረ። ሲቀጥል ደግሞ ያው ከምትወዳት ልጅ ጋር ስለተጣላህ እጅግ በጣም ደስ ብሎኛል። አንተ እንዳዘንህ አውቃለሁኝ፣ ግን ደግሞ ከሀዘንህ እኔ ያስወጣሃለሁ፣ እኔ ያጽናናሃለሁ እያለ እንግዲህ ሲሳለቅበት ነበር ሳሚ ማለት ነው። እንደዚያ ሲሳለቅ ምንም አልፈራውም፣ እመነኝ እገልሃለሁ ብሎታል ማለት ነው። ስለዚህ አሁን ላይ ዳግም ዝም ያለውን ዝምተውን ሰብሮ በጣም ጨካኝና እንዲሁም ደግሞ ያው ነገሮቹን ለመቋቋም እንደሚነሳ በእርግጠኝነት ነው። ያደረገውን ነገር ያልሰራውን ነገር ሰርተሃል በማለት እንግዲህ እሱ እንደፈለገ ወይንም ደግሞ እሱ ገንዘብ ፈልጎ እንዳረገው ያክል ነው እንግዲህ አሁን ብሌን እየተረዳችው ማለት ነው። እና 10 ሺህ ብር 20 ሺህ ብር ወይንስ ደግሞ 100 ሺህ ብር ነው የከፈሉ። ለነገሩ ለኛ ለሰራተኞች እንደዚህ አይከፍሉም፣ ለኛ ለዳሆች እንደዚህ አይከፍሉም፣ ይሄን ያክል ውድ አይደለም እያለች እንደውም ስትናገረው ነበርና ብዙ ነገሮችን ስትናገረው ነበር። የፈለግሽውን ነገር በይኝ፣ ስፈልግ የምችኝ የፈለግሽውን ነገር በቃ የኔን ኃጢአት ይቀንሳል ያልሽውን ነገር ሁሉ አድርጊ፣ ግን ደግሞ ካደረግሽ በኋላ ይቅርታ አድርጊልኝ ብሏት ነበር ማለት ነው ብሌን።
ብሌን ደግሞ ምንም ነገር ይቅርታ ማለት እንኳን አልፈለገችም። እና ደግሞ አሁን ላይ በዚህ ምክንያት ይብል ራሱ ነገሮችን እያቀጣጠለች ትገኛለች። ያው እሱን ዳግምን ለራሷ ለማድረግ አሁን የመጣውን የሁለታቸውን ጠብ ምክንያት አድርጌ እኔ ደግሞ ጋዝ ማርከፍከፍ አለብኝ በማለት እንግዲህ ቆርጣ ተነስታለች ማለት ነው። ያ ማለት እንግዲህ ልክ እንደ ሳሚ ማለት ነው። ሳሚ ዳግምና እንዲሁም ደግሞ ብሌንን እንዳጣላ እሷም ደግሞ ብሌንንና ዳግምን አሁንም የጠባቸው ምክንያት ያ ነገር ቢሆንም ነገሮችን እያባባሰች ራሷ ከዳግም ጋር የምትሆንበትን ነገር ለማመቻቸት እየሞከረች ነው። እንዲሁም ደግሞ ከብሌን ጋር በመሆን ዳግም እኮ በጣም ጥሩ ልጅ መስሎ ለካ መጥፎ ነው፣ ለካ ጥሩ የምንላቸው ሰዎች ናቸው አስቀድመው የሚጎዱን። እንዴት እንደዚህ ያደርጋል? አንቺ እኮ አምነሽው ነበረ በፍጹም እንደዚህ አይነት ነገሮች የማጠብቂው እንዴት እናትን ያክል ነገር እንዴት ያግታታል? እንዴት ያሰቃያታል? ይህ አረመኔ እያለች እንግዲህ ስለ ዳግም መጥፎ ነገር እየተናገረች ትገኛለች። ብሌንም ዝም እንድትል ነው የጠየቀቻት። ቃል ከዚህ በላይ ብዙ ነገር እንድታወሪ አልፈልግም፣ ዝም በይ ብላታለች ማለት ነው። ሲቀጥል ደግሞ ወደ ዳግም በመሄድ ደግሞ ለማጽናናት ስትሞክር ነበር ማለት ነው። እሷ ደግሞ ከዳግም ጋር ሄዳ ችግር የለውም ነገሮችን እኮ ሁሉም በአንድ ሳይድ መመልከት የለብንም፣ ለመልካምም አድርገው ሊሆን ይችላል። ስለዚህ ይህ ነገር አንቺ በብሌን ቦታ ብትሆኝ ምንድን ነበር የምታደርጊው? በማለት እንግዲህ ዳግም እውነት ልታጽናነው ወይንም ደግሞ ለእሷ አስባ በመምሰል የመጣችው ጠይቋት ነበረ። እኔ የምረዳው ምናልባት ለእኔ ጥሩ ነገር አስበ ሊሆን ይችላል። ስለዚህ ምናልባት ሊጠቅመኝም ላይጠቅመኝም ይችላል ብዬ አስባለሁኝ። ግን ደግሞ ለእኔ አዝነህልኝ ሊሆን ይችላል ይህን ነገር ያደረግከው፣ እሷን ደግሞ አርቃ አላሰበችውም በማለት እንግዲህ ብሌን ስህተተኛ እንደሆነች እና ዳግም ልክ እንደሆነ ነው ስትናገር የነበረው። ዳግምም እጅግ በጣም በወቅቱ ደስ ብሎታል። ይሄን ያክል ታስቢያለሽ እንዴ በማለት እንግዲህ ቃልን እቅፍ ሲያደርጋት ነበር ማለት ነው። እና እሷም ስላመናት ደስ ብሏታል ማለት ነው። እና አሁን ላይ በነገራችን ላይ በጣም ስህተት የሆነው ነገር ምንድን ነው? አቶ በኃይሉ የሚያደርገው ነገር ነው ማለት ነው። እና እሷን አንድና አንድ ብሌንን ከሰላም ለማራቅ የሚያደርገው እጥረት ነው ማለት ነው። አሁን እናቷን አገኘች ማለት ደግሞ ይበቃ እናቷ ያልሆነችውም ሆነች ብለው እንግዲህ እነሱ በሐሰት ያመጧትን ማለት ነው ተከትላ ከሄደች ሰላም ጋር የምትገናኝበት ወይንም ደግሞ አንድ ላይ የምትሆንበት ስለ ሚስጥሩም ስላለው ነገርም በግልጽ የሚያወሩበት አጋጣሚ አይፈጠርም ማለት ነው። እና አቶ በኃይሉ አሁን ላይ ያቀደው እቅድ ዳግም የሰማውን ነገር ሰምቶ ወይንም ደግሞ አሁን ላይ የብሌን እናት ተገኘች የተባለችውን ውሸት እንደሆነ ማለት ነው ትክክለኛውን ነገር ዳግም ከቃል እንደሰማ ሄዶ ለብሌን ካልነገራት በስተቀር ማለት ነው ይህ ሴራ የቃልና እንዲሁም ደግሞ የበኃይሉ እንደሆነ ዳግም ሂዶ እያንዳንዱ ለብሌን መናገር አለበት ማለት ነው። ማለት እናቴን አገኘው ብላ እንግዲህ ሌላ ቦታ ከምትሄድ ይልቅ ማለት ነው እውነቱን መጋፈጥ መቻል አለባት። ዳግም እውነቱን መናገር አለባት። ሁለታቸው ቃልና እንዲሁም ደግሞ አቶ በኃይሉ እየተጫወቱባት እንደሆነ በእርግጠኝነት ማወቅ አለባት እና እንዲሁም ደግሞ እናቷ ነች ተብላ የታሰበችው ግለሰብ ደግሞ እናቷ እንዳልሆነች ማወቅ አለባት ማለት ነው። እና ብሌን ነገር ተከትላ እንዳትሄድ የሚረዳት አንድና አንድ ዳግም እሱ ራሱ ነው ማለት ነው። የሰማውን ነገር እያንዳንዱ ለብሌን መናገር መቻል አለባት። ግን ደግሞ አሁን ላይ ማለት ነው ከዳግም ጋር ሰላም አይደለችም። ዳግም የሚለውን ነገር በሙሉ አንዳንድ ነገርም መስማት አትፈልግም ማለት ነው። ድምፅ ራሱ በጣም ነው የሚያስጠላኝ፣ ከፊቴ ራቅልኝ ነው ያለችው። ሲቀጥል ደግሞ ይቅርታ ሊጠይቃት በሄደበት ታይም እንግዲህ ብሌን እጅግ በጣም እንግዲህ እሱን የሚያስጠላ ቃላቶች ነበር የተናገረችው። ምክንያቱም ለሰላም ነበር የተናገረችው። እያስቸገረኝ ነው፣ ስሬን እንድሰራ ራሱ አልፈቀደልኝም፣ በጣም እያስቸገረኝ ነው እየመጣ በማለት እንግዲህ ያው ዳግም በሌላ ነገሮች እየተተናኮላት እንደሆነ ለሰላም ተናግራለች ማለት ነው። እና ሰላም ዳግምን እጅግ በጣም ነበር የተቆጣችው። አንተ እንዴት እንደዚህ ባለየ ነገሮችን ታደርጋለህ? ለምንድን ነው አርፈ የማትቀመጠው? በማለት እንግዲህ ዳግምንም ተቆጥተዋለች ማለት ነው ሰላም። ግን ደግሞ ብሌን ዘውር ብላ ለምንድን ነው ግን እንደዚህ ያልኩትኝ? ለምን መጥፎ ነገር ተናገርኩኝ? ሲቀጥል ደግሞ ለምን አሳልፌ ስለትዬ ተናገርኩኝ? በማለት እንግዲህ መልሳ ለራሷ ስትጸጸት ነበረ ማለት ነው። ሳሚን ለብሌን ቸኮሌት ልኮላታል። ስልክ ደውሎ የላኩልሽን
ስጦታ ወደድሽ ወይ? አንቺ ራስሽ በጣም ቸኮሌት ነሽ፣ ለጥሩ ሴት እንደዚሁም ቸኮሌት አንቺ ራሱ በቂ ነሽ እያለ እንግዲህ ስለ አይኖቿ በጣም እንደምታምር እንዲሁም በጣም እንደወደዳት እንዳፈቀራት ሲነግራት ነበረ። እኔ ማላቀውን ሰው አላወራም፣ ስልኩን ልዘጋ ነው በማለት እንግዲህ ከማላቀው ሰው ጋር እንደዚህ አላወራም በማለት እንግዲህ ስልኩን ወዲያውን ነበር እየዘጋችው። ሳሚም እንግዲህ እጅግ በጣም ያው ከብሌኗ ጋር ፍቅር ስለያዘው ከዳግም ጋር እንድትጣላ ካደረገ በኋላ ለራሱ ለማድረግ እየተጣጣረ ይገኛል። እንግዲህ ዳግም ጋር ራሱ በመደወል የላኩትን ስጦታ እንዴት አየኸው? ወደድከው ወይ? በማለት እንግዲህ ዳግምን ሲናገረው ነበር። ምክንያቱም ያው ብሌንና እንዲሁም ደግሞ ዳግም እንዲጣሉ ያደረገው ራሱ ሳሚ ስለሆነ ይህን ነገር ያደረገው ደግሞ ዳግምን ከጠላቸው ወደ እኔ ትመልሳለች የሚለው ነገር ስላለው ነው ማለት ነው። እና የምትወዳትን አፍቃሪ ተጣላሃት ወይ? ችግር የለውም ምን ያጽናናሃለው እያለ እንደውም ሲሳለቅበት ነበረ። ግን ደግሞ ዳግም ምን ብሎታል? እገልሃለሁ ብሎ አስጠንቅቆታል ማለት ነው። እና ሳሚ ደግሞ ያለው ነገር አለ እያንዳንዱ ብሌንን የሚያሳጣኝን ነገር በፍጹም አልተወውም ብሏል ማለት ነው። ለሷ ስል ምንም ቢሆን ምንም አደርጋለሁ፣ እኔ ወድጄሻለሁ፣ አፍቅሬሻለሁ እያለ እንግዲህ ለራሱም እየነገረ ይገኛል ማለት ነው። ስለዚህ ከወደዳት ካፈቀራት ለምንድን ነው እንድትሰቃይ እንደዚህ እንድታለቅስ ራሱ ለምንስ ይፈቅዳል? ምክንያቱም የእሷ እናት ማን እንደሆነ በግልጽ ያውቃል። በብዙ ነገሮችን እንግዲህ ብሌኒ ሲያሰቃያት ነበረ። ስለዚህ ቢያንስ ከልቡ ቢወዳት ቢያፈቅራት ለምንድን ነው እውነተኛ እናቷ ሰላም እንደሆነች የማይነግራት እሱ ሳሚ ማለት ነው። እና እያሰቃያት እንደፈለገ እያደረጋት እወድሻለሁ፣ አፈቅርሻለሁ፣ አንቺ እንድታለቅሽ አልፈልግም እያለ እንግዲህ በሌላ ነገሮችን ዝም ብሎ መናገር ቢያንስ እንኳን የልጅቷን ማለት ነው እንደዚህ የምትሰቃይበትን ሁልጊዜ የምታለቅስበትን የምትከፋበትን ችግሯን የእናቷን ናፍቀት 16 ዓመት ወይንም ደግሞ 14 ዓመት ሙሉ ያላየቻት እናቷ ካጠገቧ ላይ የሆነች እንደዚያ እየተሰቃየ ስንት ነገር እያደረገች ማለት ነው እውነቱን እያወቀ ዝም ብሏታል ማለት ነው። እና እንደዚህ ዝም ብሏት እወድሻለሁ አፈቅርሻለሁ ማለት ትንሽ በጣም ነው የሚከብደው ማለት ነው። ሲቀጥል ደግሞ ለእሷ የሚያስብላት የሚያዝንላት እንደውም በፍቅር በኩል እንኳን ቢሆን ማለት ነው ዳግም ነው እንጂ ሳሚ አይደለም። ሳሚ እንደ በኃይሉ ነው። በኃይሉ በጣም ጨካኝና አረመኔ ነው። የራሱን ደስታ ብቻ ነው እንጂ ስለ ሰዎቹ ምንም መጨነቅ የማይፈልግ ሰው ነው። ስለዚህ ሳሚም እንደዚሁ ነው፣ ጨካኝ ነው፣ አረመኔ ነው። ምክንያቱም አሳዳጊ እናቷ ራሱ እንድትሰቃይ እንደዚያ ሲያደርግ በጣም ብዙ ነገር እኮ አድርጓታል ከዚህ በፊት ራሱ ማለት ነው። እና እንደዚያ አሰቃይቶ አሁን ብሌንን ለራስ ያደርጋለሁ ማለት ደግሞ በጣም ነው እንትን የሚለው ማለት ነው የሚያናድደው። ሁለታቸው ጸባያቸው ሲጀመር አንድ አይሆንም ማለት ነው። እና መሆንም ካለባት ለዳግም ነው መሆን ያለባት። ምክንያቱም ያው በጣም መልካም ነው በነገራችን ላይ ዳግም ማለት ነው። እናቷንም ያገተው ለራሷ ብሎ ነው። ምክንያቱም ከሚገሏት በቃ እንደዚህ ባደርግ ይሻላል። እሷ ሁልጊዜ እንድታለቅስ አልፈልግም፣ ሁልጊዜ እንድትከፋ አልፈልግም፣ አሳዳጊ እናቷንም እንድታጣ በፍጹም አልፈልግም። 14 ዓመት ሙሉ እናቷን አታ እሷንም እንድታጣት በፍጹም አልፈልግም በማለት እንግዲህ ይህንን ውሳኔ ያገታት ለነሱ ብሎ ነው እንጂ ለሱ ወይንም ይሄን ያክል ከፍላለው እንደዚህ ተብሎ አይደለም ማለት ነው። ስለዚህ ዳግምና ብሌን አንድ ላይ ይሆናሉ በስተመጨረሻም በእርግጠኝነት ማለት ነው። ሁለታቸው አንድ ላይ ይሆናሉ። ዳግምም ከእናቱ ጋር ከወይዘሮ ገነት ጋር ይገናኛል። እንዲሁም ደግሞ ብሌንም በጣም ብዙ ነገሮችን ቢሄዱ በእርግጠኝነት ትክክለኛዋ እናቷ ሰላም እንደሆነች የምታውቅበት ጊዜ ሩቅ አይሆንም ማለት ነው። ስለዚህ አራታቸው በደስታ መኖር ይጀምራሉ። ክፉ የሚሰሩት ደግሞ እንደ ክፋታቸው ማለት ነው ክፉ ነገር ነው የሚገጥማቸው። መቼም ክፉ የሰራ ሰው መጨረሻው ክፋት ነው ማለት ነው። ክፉ ነገር ነው የሚገጥመው እና ቃልም እንዲሁም ደግሞ ሳሚም አቶ በኃይሉ ማለት ነው መጨረሻቸው አያምርም። ዳግምና ብሌን ግን በእርግጠኝነት አንድ ላይ ይሆናሉ ብዬ አስባለሁኝ። ሰላምም ገኒም እንደዚሁም ልጆቻቸውን የሚያገኙበት ጊዜ ይመጣል ማለት ነው እና ቀጣይ ፓርት ምን ሊፈጠር ይችላል? ዳግም እውነቱን ነገር
ይናገራል ወይንስ ደግሞ አይናገርም? በነገራችን ላይ ቃልን በደንብ ነው የሚያፋጥጣት። እውነቱንም ደግሞ ለብሌን ይናገራል፣ ከብሌን ጎን ይቆማል፣ ድፍረትንም ያመጣል በእርግጠኝነት ማለት ነው። አሁን ሳሚን እገልሃለሁኝ አልተውህም ሲለው ነበር። ስለዚህ አሁን ላይ በእሱ ላይ ሲያሰቃዩት እና እንደዚህ ግፍ ሲሰሩባት ዝም ብሎ አያይም ማለት ነው። በፊትም ሲጠረጥራቸው ነበር። አሁንም ደግሞ አንዳንድ እውነቶችን ደግሞ እያገኘ ይገኛል ማለት ነው ዳግም እና ቀጣይ ፓርት ሁላችንም በጉጉት የምንጠብቅ ይሆናል። የብሌን ስቃይ መብቃት አለበት፣ የወይዘሮ ገነት ስቃይ መብቃት አለበት የምትሉ አሁንም በላይክ ገለጹ። እንዲሁም ደግሞ ሀሳብ አስተያየታችሁን ማለት ነው ኮሜንት ላይ ያስቀምጡ። ውድ ቻናሌ ተከታታዮች ቤተሰቦቼ በያላችሁበት ሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦችም ስለምታበረታቱኝ አብራችሁኝ ስላላችሁ እጅግ በጣም አመሰግናለሁ። መልካም ጊዜ ተመኘውላችሁ።